ባሳለፍነው ክረምት ማንቸስተር ዩናይትድ በሩበን አሞሪም በሚሰለጥንበት ሰዓት ላይ ሩበን አሞሪም የማይፈልጋቸውን ተጫዋቾች ለይቶ አውጥቶ ነበር። እንዲሁም በሚዲያ ስሙ ቦምብ ስኳድ በሚል ነበር ይታወቁ የነበሩት። የሆነ ያህል ተጫዋቾች አይደለ እነ ጋርናቾ እነ ራሽፎርድ ምናምን ያሉበት እነ አንድሬ ኦናና ምናምን ያሉበት ማለት ነውና ከነዛ መካከል አንደኛ ደረጃ ላይ የሚቀመጠው በእርግጥ ራሱ ሩበን አሞሪም ደረጃ ለውጣላቸውም፣ ግን ከተፈጠሩት ነገሮች አንጻር አሌሃንድሮ ጋርናቾ ነው መጀመሪያ ላይ የሚቀመጠው ማለት ነው። ማለት ከሩበን አሞሪም ጋር በጣም መጥፎ የሚባል ወይ ደግሞ አስቀያሚ የሚባል ግንኙነት የነበረው ጋርናቾ ነበርና የዛ ቦምብ ስኳድ መሪ የነበረው ማለት እንችላለን ጋርናቾ ነበር። ታዲያ ጋርናቾ ከማንቸስተር ዩናይትድ ጋር ተለያይቶ ቼልሲን 40 ሚሊዮን ፓውንድ በሚጠጋ ገንዘብ ከተቀላቀለ በኋላ ነገሮች በታሰቡት መንገድ እየሄዱ አይደለም። ከዚህ በፊት የተለያዩ ነገሮች ተፈጥረዋል። አሁንም ደግሞ አዲስ ዴቨሎፕ ያደረገ ነገር ተፈጥሯል። ግን ደግሞ ያ ችግር ግን ማንቸስተር ዩናይትድ ሊጠቅምም እንደሚችል መረጃዎች እየወጡ ይገኛሉ። ምንድነው ሊጠቅመው የሚችለው? የጋርናቾ መቸገር ለማንቸስተር ዩናይትድ ምን ሊጠቅመው ይችላል የሚለውን ነገር ለማየት እንሞክራለን። በሌላ ደግሞ ርዕሳችን ደግሞ የምናነሳው ራፋኤል ሊያኦ ፖርቹጋላዊው የ26 ዓመት የኤሲ ሚላን 10 ቁጥሩ የግራ ክንፍ አጥቂ በዚህ ዓመት መጨረሻ ከክለቡ ጋር እንደሚለያይ ይፋ አድርጓል። ሌላ ክለብ መግባት እንደሚፈልግ በተለይ ፕሪሚየር ሊጉን እንደሚመለከት ምናምን ተነግሯልና ስሙ ከማንቸስተር ዩናይትድ ጋር እየተያያዘ ነው። እሱም ፍላጎት እንዳለው መረጃዎች እየወጡ ይገኛሉ። ታዲያ በዚህ ፕሮግራም የምናየው ነገር ምንድን ነው? ራፋኤል ሊያኦ ወደ ማንቸስተር ዩናይትድ ቤት ቢመጣ ጥቅሙ ይበልጣል ወይስ ጉዳቱ ይበልጣል? መምጣት አለበት የለበትም የሚለውን ነገር ለማየት እንሞክራለን። ከተለያዩ ቁጥራዊ መረጃዎች አንጻር፣ ከፐርፎርማንሱ አንጻር፣ ከተለያዩ ነገሮች አንጻር ለዩናይትድ ይሄ እንደ ጥሩ ነገር የሚታይበትም ወይ ደግሞ አይ ዩናይትድ ደግሞ ላይሳካለት የሚችልበትም አጋጣሚ ምንድን ነው የሚለውን ነገር ሁለቱንም ለማየት እንሞክራለን። ከዛ ውጭ ደግሞ የማንቸስተር ዩናይትድ የጀርባ አጥንት ማለትም የማይክል ካሪክ አመራር የጀርባ አጥንት ነው የሚባለው ስቲቭ ሆላንድ፣ ስለሱ አንዳንድ ነገሮችንም ለማውራት እንሞክራለን። ከሱ ጋር አብሮ የሰሩ ሰዎች እንደዚሁም ደግሞ ተጫዋቾች ምን አሉ የሚለውን ነገር ለማየት ለመመልከት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። መልካም ቆይታን ተመኝ። ማንቸስተር ዩናይትድ በሩበን አሞሪም ስር በነበረበት ሰዓት ላይ ቦምብ ስኳድ ብሎ የተመደቡ ተጫዋቾች ነበሩ። ኦፍኮርስ አሰልጣኙ አይደለም ቦምብ ስኳድ ብሎ መጥቶ ይፋ አድርጎ ምናምን ነገር አይደለም፣ ግን በሚዲያ ላይ አለ አይደለም መወገድ ያለባቸው ተብለው የተቀመጡ ተጫዋቾች አሉ። ምናልባትም ሩበን አሞሪም በጣም ትልቅ ስራ ሰርቷል። እንዲሁም ባለፈው አንድ ሚዲያ ላይ የሆነ ሰው ሲያወራ ሰምቼ ነበር፣ ስሙ ጠፋብኝና የሆነ ውይይት ላይ ሩበን አሞሪም የሚገባው ክሬዲት ሊሰጠው ይገባል። ምክንያቱም ያ ክሬዲት ሊሰጠው የሚገባው በመልበሻ ክፍል ውስጥ የሆነ ስርዓት እንዲሰፍን አድርጓል። መልበሻ ክፍሉ በጣም የተበላሸ ነበር። ለዛም ደግሞ እንደ ጋርናቾ አይነት ተጫዋቾች ቋሚ 11 ውስጥ የሚገቡ ተጫዋቾች ነበሩ፣ ዲሲፕሊንድ ያልሆኑ በዲሲፕሊን ደረጃ ብዙ ጉድፈት ያለባቸው ተጫዋቾች ቋሚ 11 ውስጥ የሚገቡ ናቸው። መልበሻ ክፍል ውስጥ እንደ ወሳኝ ተጫዋች የሚታዩ ናቸውና ይሄንን ባህል ቀይሮ መሄዱ ለማይክል ካሪክ ነገሮችን አቃሎለታል። ስለዚህ የሚገባው ክሬዲት ሊሰጠው ይገባል ብሎ ተናግሮ ነበር። ታዲያ ከጋርናቾ ጋር የሆነ ሰፋ ያለ ጸብ ነበር የነበረባቸው አይደለ? በእርግጥ ከራሽፎርድ ጋርም እንደዛው ነው። ግን የጋርናቾ ጉዳይ ግን ትንሽ ይበዛል፣ ከበድ ያለ ነው። መጨረሻ ላይም ክለብ አታገኝም ብሎ እስከ መናገር ድረሱላ ደርሶ እንደነበር አንዳንድ መረጃዎች ወጥተው ተመልክተን ነበር። ከዛ በኋላ ማለት ነው። ታዲያ አሌሃንድሮ ጋርናቾ ማንቸስተር ዩናይትድ ለቆ ወደ ቼልሲ በ40 ሚሊዮን ፓውንድ ተዘዋውሯል። ታዲያ በሚዘዋወርበት ሰዓት ላይ ቼልሲ ቤት የተጠበቀውን ያክል ብቃት አይደለም እያሳያሉ። የሚያገኛቸው እድሎች ከዚህ በፊት ኤክስፔክት እንደተደረገው አይነት አይደለም። በዲሴምበር ወር ላይ ቼልሲን ለምን እንደተቀላቀለ በሚጠየቅበት ሰዓት ላይ አንዳንድ ጊዜ ህይወት ላይ ወደፊት መራመድ የምትፈልግ ከሆነ መቀየር ያሉብህ ነገሮች አሉ ብሎ ነበረ ተናግሮ የነበረውና ከማንቸስተር ዩናይትድ ወደ ቼልሲ የሄደበት መንገድ እሱ እንደሚለው ከሆነ ማንቸስተር ዩናይትድ በነበረበት ሰዓት ላይ ወደ ኋላ ነገሮች እየጎተቱት ስለሆነ ያ ነገር ደግሞ ቼንጅ ያስፈልጓል ብሎ ስለሚያስብ ነው አፕግሬድ ለማድረግ ወደ ቼልሲ ቤት ሄደው። ቼልሲ ቤት ሲሄድ ግን ነገሮች በጣም ከተጠበቁት ተቃራኒ ነበር። በእርግጥ ማንቸስተር ዩናይትድ ቤትም እያለ ልጁ የአቅም ችግር እንደሌለበት ግን ደግሞ የባህሪ ችግር እንዳለበት ይታወቅ ነበር። ስለዚህ ምናልባት ይሄ ልጅ እንዳይሳካለት ከሚያደርጉት ነገሮች መካከል አንደኛው የባህሪ ጉዳይ ነው እንጂ ታለንት ላይ ጥያቄ የለበት። ግን ቼልሲ ቤት ከገባ በኋላ ግን ቼልሲ መጥቶ በፕሪሚየር ሊግ አንድ ጎል ብቻ ነው ማስቆጠር ይቻላል። አጠቃላይ ወደ 8 ያክል ጎሎች ተቆጥረዋል። ግን ከ8ቱ አንዱ ብቻ ነው በፕሪሚየር ሊግ የተቆጠረ ጎል የተገኘው። ሌላው በፕሪሚየር ሊግ የተቆጠረ አይደለም።
ያደረጋቸውም ጨዋታዎች ብዙ የሚባሉ ጨዋታዎች አይደሉም። ብቃቱም ደግሞ ያን ያህል አመርቂ የሚባል ነገር አይደለም። ታዲያ ጋርናቾ ወደ ቼልሲ ከገባ በኋላ መጥፎ የሚባሉ ፐርፎርማንሶችን አሳይቶ ከብሔራዊ ቡድን ስብስብ ውጪ እስከ መደረግ ድረስ ደርሷል። አሁን የነሎፔዝ በተካተቱበት በዛ ቦታ ላይ የአርጀንቲና ብሔራዊ ቡድን ዓለም ዋንጫ ይዞ የሚሄደው ቡድን ውስጥ ጋርናቾን አላካተቱ። እንግዲህ ከዚህ በፊት ተጫውቶ ነበር እንደምታውቁት። ጋርናቾ የቡድን ስብስብ ውስጥ የነበረ ሰው አሁን ላይ አልተካተም። ስለዚህ ወደ ራሱ በሰፊው የሚመለከትበት ሰዓት በጣም የደረሰ ይመስለኛል። ምክንያቱም አሁን ክለብ ቀይሮ አይቶታል። እንግዲህ ቼልሲም እኮ ትልቅ ቀውስ ውስጥ ነው ያለው አይደለ? ትልቅ ቀውስ ውስጥ ነው ያለው። ብዙ ችግሮች ተፈጥሮበታል። ከቼልሲም ደግሞ ብዙ ኤክስፔክት የተደረጉ ተጫዋቾች አልተጠሩም። ለምሳሌ ዦ ፔድሮም አልተጠራም፣ ኮል ፓልመርም አልተጠራም። ይሄ ኤክስፔክትድ የሆነ ነገር ነው፣ እነ ሳንቼዝም ጨምሮ ማለት ነው፣ ስፔናዊ ግብ ጠባቂ። ግን ደግሞ አንደርስታንድ መደረግ ያለበት ነገር እዛ ቦታ ላይ ያሉ ተፎካካሪዎች ነገሮችን ያቀላሉ ወይስ ያከብዳሉ የሚለው ነገር በጣም ማተር ያደርጋል ብዬ አስባለሁ። ለምሳሌ ሳንቼዝ ምናልባት ሌላ ብሔራዊ ቡድን ቢሆን ይመረጥ ነበር፣ ግን ስፔን ነው። ስፔን ደግሞ እዛ ቦታ ላይ በረኞቹን ተመልክቷቸዋል አይደል? እነ ሬያ፣ እነ ሁዋን ጋርሲያ፣ እነ ኡናይ ሲሞን ናቸው። ይህንን ቦታ ሰብሮ ለመግባት የተሻለ ተጫዋች መሆን አለበት እንጂ እንደ ሳንቼዝ አይነት ግብ ጠባቂ ሌላ ቦታ ሊሆን ይችላል፣ ስፔን ውስጥ ግን አይሆንም። እሺ ዣኦ ፔድሮ በነገራችን ላይ ከኔማር ጋር ተወዳድሮ ነው ኔማር ገብቶ ዣኦ ፔድሮ የቀረው ማለት ነው። ስለዚህ የእነዚህ ተጫዋቾች አሁን ኮል ፓልመርንም ብትመለከቱ 10 ቁጥር ቦታ ላይ ሞርጋን ሮጀርስ ይጫወታል እዛ ቦታ ላይ፣ ኤበሬቼ ኤዜ ይጫወታል፣ ጁድ ቤሊንግሃም ይጫወታል እዛ ቦታ ላይ። ስለዚህ ፓልመር ጥሩ አሁን ያልኳቸው ያለሁት ይሄ ከፔድሮ ውጪ ነው የምላችሁ። ከፔድሮ ውጪ ሳንቼዝም ኮል ፓልመር ምርጥ ነበሩ እያልኩኝ አይደለም። ግን እነዚህ ተጫዋቾች ቢያንስ እንኳን ያለመጠራታቸው ከጀርባው ምን አይነት ነገር አለው? እዛ ቦታ ላይ ተፎካካሪዎች አሉ። የጋርናቾ ቦታ ላይ ተፎካካሪ የለም አልላችሁም። በእርግጥ እነ ዲማሪያ ከብሔራዊ ቡድን ሪታየር ያደረጉበትን አጋጣሚ ተመልክተናል። በዛ ቦታ ላይ በማጥቃት ቦታ ላይ በሚደረገው እንቅስቃሴ ላይ ያሉ ግን እነ ሎፔዝ የመሳሰሉ ተጫዋቾች ተመርጠዋል እዛ ቦታ ላይ። ስለዚህ ወደ ራሱ መመልከት ያለበት ሰዓት የደረሰ ይመስላል። ጋርናቾ ጥሩ ፐርፎርማንስ ባለማድረጉ ምክንያት፣ ቻቢ አሎንሶ ደግሞ የቼልሲ አዲሱ አሰልጣኝ በመሆኑ ምክንያት ጋርናቾ የወደፊት ዕጣ ፈንታው ላይ ችግር ገጥሞታል። ዘሰን ይዞት በወጣው መረጃ መሰረትም ቼልሲ ጋርናቾን መሸጥ እንደሚፈልግ አስታውቋል የሚል ወይ ደግሞ መረጃ ደርሶኛል ሲል ዘሰን አውጥቷል። ያው ዘሰንን ሳትማች 100% ማመን ቢከብደንም ግን ያው ካሉት ሴናሪዎች አንጻር ሀፕን ሊያደርግ ይችላል የሚል ሀሳብ አለ። ግን እሱ ብቻ ግን አይደለም። ከዘሰን ውጪ ደግሞ ሳይሞን ፊሊፕስ የተባሉ ደግሞ ጋዜጠኛ ቼልሲ ከጋርናቾ 40 ሚሊዮን ፓውንድ እንደሚፈልግ ነው መረጃ የደረሰኝ ብሎ ተናግሯል። ታዲያ ማንቸስተር ዩናይትድ በሚሸጠው ሰዓት ላይ ለቼልሲ 10% ሴሎን ክሎዝ አካቶበታል። ማለትም ከሽያጩ ላይ 10% ማንቸስተር ዩናይትድ እንዲያገኝ ማለት ነው። ስለዚህ ጋርናቾ ከቼልሲ ወጥቶ ወደ ሌላ ክለብ በ40 ሚሊዮን ፓውንድ የሚዘዋወር ከሆነ ማንቸስተር ዩናይትድ ከጋርናቾ ዝውውር ተጨማሪ 4 ሚሊዮን ፓውንድ ያገኛል ማለት ነው። ትልቅ ገንዘብ አይደለም፣ ግን ስለ ደሞዝ ካሰባችሁ ግን ደሞዝ ላይ መካተት የሚችል ነገር ነውና ይሄ የጋርናቾ ጥሩ ፐርፎርማ ለማድረግ ለማንቸስተር ዩናይትድ የሆነ ያህል በረከትን ይዞ እንደመጣ መረጃዎች እየወጡ ይገኛሉ ማለት ነው። ወደ ሁለተኛው ርዕሳችን ደግሞ ስንሄድ ራፋኤል ሊያኦ ከኤሲ ሚላን ጋር እንደሚለያይ ይፋ አድርጓል። እንደሚታወቀው ራፋኤል ሊያኦ ላለፉት 7 ዓመታት አካባቢ በኤሲ ሚላን የቆየ ተጫዋች ነው። ታዲያ 7 ዓመት ያክል በኤሲ ሚላን ከቆየበት ቡድን አሁን ጊዜው ደርሷል። ስለዚህ ከኤሲ ሚላን ጋር ተለያይቼ ወደ ተሻለ ቦታ ወይ ደግሞ የተሻለ ነገር አላለም የተለየ ቻሌንጅ ያስፈልገኛል ብሎ ለቲቪ ፖርቹጋል ኢንተርቪው በሚሰጥበት ሰዓት ላይ ይፋ አድርጎታል። ስለዚህ በቃ እንደሚሰናበትና ሊያኦ ከኤሲ ሚላን ጋር እንደሚለያይ ይፋ ተደርጓል ማለት ነው። ታዲያ ብዙ ክለቦች እየፈለጉት ይገኛሉ። እንደ ቼልሲ አይነት ክለቦች እየፈለጉት ይገኛሉ። ከማንቸስተር ዩናይትድ ጋርም ስሙ ተያይዟል። ተጠይቆ ነበር ፕሪሚየር ሊግን ትከታተላለህ ተብሎ በሚጠየቅበት ሰዓት ላይ እንደሚከታተልና ክሪስቲያኖ ሮናልዶ የእሱ አይዶል እንደሆነ፣ ስለዚህ ክሪስቲያኖን ተከትሎ ማንቸስተር ዩናይትድ እንደሚከታተል አሁንም እንደሚያይ ተናግሯል። ግን ደግሞ አርሰናልም ደግሞ እንደሚወድም አርሰናልም እንደሚመቹትም አርሰናሎችም የተናገረበት አጋጣሚ አለ። ግን በዋናነት ግን ማንቸስተር ዩናይትድን እንደሚያይ በክሪስቲያኖ ሮናልዶ ምክንያት ደግሞ ተጽዕኖ አድሮበት የዩናይትድ ደጋፊ ነኝ አላለም፣ ግን ይመቸኛል አይ ላይክ ዩናይትድ ብሎ ነው ተናግሮ የነበረውና ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ከዚህ በፊትም ጥረት አድርጎ ነበረ። አሁን ደግሞ የማስፈረም ከፍተኛ እድል አለው ማለት ነው። እስከ 100 ሚሊዮን ፓውንድ ድረስ ተጠርቶ የነበረ ተጫዋች ነው ማንቸስተር ዩናይትድ በሰዓቱ በሚፈልገው ሰዓት ላይ ማለት ነው። ታዲያ አሁን ላይ ይሄ ልጅ ወደ ማንቸስተር ዩናይትድ ቢመጣ
ጥሩ የሚባለው ነገርና ግን ደግሞ የሆነ ግን ብለን ምናነሳው ወይ ደግሞ በጥርጣሬ የምንመለከተው ጉዳይ አለ። ለምሳሌ ከጥሩ ብንጀምር አንደኛ ገንዘቡ ነው። እንግዲህ ራፋኤል ሊያውን የመሰለ ተጫዋች ያው እንግዲህ ከዚህ በፊት ምን አይነት ስራዎችን ሲሰራ እንደነበር ተመልክተናል። በኤሲ ሚላን ቤት ትልቅ የሚጠበቅ ተጫዋች ነውና በ43 ሚሊዮን ዩሮ ነው ክለቡ ሊለቅ ይችላል ተብሎ እየተገመተ ያለው። አሁን ላይ ወደ 43 ሚሊዮን ዩሮ አካባቢ ያወጣል ተብሎ ይታሰባል። ስለዚህ ለማንቸስተር ዩናይትድ ደግሞ ክንፍ ላይ ደግሞ እንደምታውቁት በግራ በኩል ዩናይትድ ተጫዋች እንደሚፈልግ ደጋግሞ ተናግሯል። 43 ሚሊዮን ዩሮ ሊያውን የመሰለ ተጫዋች መጥፎ ነው ብዬ አላስብም። ግን ለምን ቀነሰ ዋጋው የሚልም ነገር ደግሞ ይነሳል አይደለ? እንደምታውቁት ኤሲ ሚላን ባሳየው ፐርፎርማንስ ምክንያት በጥሩ ሁኔታ አልጨረሰም አይደል? ስለዚህ ከአውሮፓ የሚያገኘው ገንዘብ ቀንሶበታል። ስለዚህ የማጣሪያ ሽያጭ እንደሚባለው ተጫዋች መቀነስ አለበት። ትልቅ ደሞዝ ያላቸውን ተጫዋቾች ምናምን ዋጋ ያላቸውን ተጫዋቾች መቀነስ ስላለበት በዛም ምክንያት ነው። ሌላኛው ግን ዋጋው ሌላ የወረደበትን ምክንያት ደግሞ ነግራችኋለሁ። ከእድሜ አንጻር ደግሞ ስንመለከት 26 ዓመቱ ነው። በጣም ወጣት የሚባል አይደለም፣ ትልቅ የሚባልም አይደለም። በቃ ጥሩ የሚባል ነው። እንግዲህ ለ7 ዓመት ያክል በፕሮፌሽናል በትልቅ ደረጃ የተጫወተ ተጫዋች ነው። ስለዚህ ስቲል 26 ዓመቱ ነው። ብዙ ልምዶች አሉ። ቻምፒየንስ ሊግ ላይ ተጫውቶ የሚያውቅ ተጫዋች ነው። በቃ ኤክስፔሪየንስድ የሆነ ተጫዋች ነው። በተለያዩ አሰልጣኞች ስር ከተለያዩ ተጫዋቾች ጋር ከነ ዝላታን ጋር ሁላ ሳይቀር የተጫወተ ተጫዋች ነውና እድሜው 26 መሆኑ ለቀጣይም ፕሮጀክት ዋና መሆን ይችላል። አሁን ላለውን ፕሮጀክት ደግሞ መጥቶ ስክት ማለት የሚችል ነው። ስለዚህ ይሄም ለሱ እንደ ጥሩ ነገር ይነሳለታል። ሌላኛው ደግሞ የተለያየ ቦታ ላይ መጫወት ይችላል። ቨርሳታይል ነው። ራፋኤል ሊያው ቨርሳታይል ነው። 9 ቁጥር ቦታ ላይ ይጫወታል ሲያስፈልግ፣ በግራ ቦታ ላይ ይጫወታል፣ 10 ቁጥር ቦታ ላይ ይጫወታል። ዘንድሮ በተለይ በማሲሚሊያኖ አሌግሪ ስር ተሰናብቷል። አሌግሪ በሱ ስር 9 ቁጥር ተጫዋች ሆኖ ነበር ሲጫወት የነበረው። ስለዚህ የተለያየ ቦታ ላይ መጫወት ስለሚችል ለሮቴሽን ይመቻል ማለት። የድሪብሊንግ ብቃቱ ደግሞ የልጁ ትልቅ ኳሊቲው ነው። ለማንቸስተር ዩናይትድም ትልቅ ጥቅም ሊሰጥ እንደሚችል ግልጽ ነው፣ በድሪብሊንግ ብቃቱ ማለት ነው። እነዚህ ራፋኤል ሊያኦ ያለው ጥንካሬና ለማንቸስተር ዩናይትድ የሚጠቅምበት መንገዶች ናቸው። ቅድም እንዳልኳችሁ ግን የሚባል ነገር አለው ማለት ይሄ ጥንካሬው ይሄ ጥሩ ጎኑ ነው። ምናልባት የረሳሁት ነገር ፍጥነትና ቁመትን ጨምሩበት። 1 ሜትር ከ88 ሴንቲሜትር ነው። ፈጣን ተጫዋች ነው። ረጅም ተጫዋች ነው። ስለዚህ እንዳልኳችሁ ለሄዲንግም የሚሆን ነው። የሄዲንግ ብቃቱም ጥሩ ነው። ኤሪያል ዱዌል ላይ አሪፍ የሚባል ተጫዋች ነው። ሶ ይሄ የሱ ጥሩ ነገሮች ናቸው። ለማንቸስተር ዩናይትድ ሊጠቀም የሚችልበት መንገድ ነው እነዚህ ነገሮች ማለት። ግን ተብሎ ደግሞ የሚነሳው ደግሞ ጉዳይ ይሄኛው ነው። አንደኛ ዋጋው ለምን ቀነሰ የሚለው ነገር ላይ ድጋሚ ጥያቄ ማንሳት አለብን ብዬ አስባለሁ። እንግዲህ 100 ሚሊዮን ፓውንድ ሲገመት የነበረ ተጫዋች ወደ 43 ሚሊዮን ዩሮ መውረድ ማለት የፈለገ ነገር ቢፈጠር በይሄን ያህል የዋጋ ልዩነት አያመጣም አይደለ? አንድ ወቅት ላይ 100 ሲባል የነበረ ተጫዋች አሁን ላይ 43 ከተባለ እንግዲህ ኢማጂን ምን ያህል ፐርፎርማንሱ ቢወርድ ነው የሚል ጥያቄ ይነሳል በደንብ ማለት ነው። እንዳልኳችሁ ሚላን ካለበትም ሲቹዌሽን ጋር ሊለያይ ይችላል፣ ግን ፐርፎርማንሱ ዋይዝም ደግሞ ጥያቄ ይነሳል። ስለዚህ ይሄን ነገር በደንብ አድርገን ለማየት እንሞክር። ኤሲ ሚላንን የተቀላቀለው በ1920 ውድድር ዘመን ማለትም 2019-2020 ውድድር ዘመን ላይ ነበር ተቀላቅሎ የነበረው። የሚገርማችሁ ነገር ያኔ ጨዋታውን ብቃቱም እየጨመረ መጥቶ ነው ከዛ መጨረሻ ላይ ዲክላይን ያደረገው ማለት ነው። አሁን 2019-20 ላይ 33 ጨዋታዎችን ተጫወተ፣ 6 ጎልና 2 አሲስት አስመዘገበ። ከዛ በኋላ አቬሬጅ የሶፋ ስኮር ሬቲንጉ 6.94 ነበር which is ከ7 በታች ከሆነ እንደምታውቁት ጥሩ የሚባል አይደለም፣ በተለይ ደግሞ አቬሬጅ ሲሆን ማለት ነው። 2020-21 ላይ ታዲያ ጨዋታውን ጨመረ፣ 39 ጨዋታዎችን ተጫወተ፣ 7 ጎል አስቆጠረ፣ 6 አሲስቶችን አስመዘገበና 6.88 ሆነ ሬቲንጉ። 2021-22 ላይ የጎል መጠኑን በእጥፍ ነው ያሳደገው። ጨዋታ 3 ጨዋታዎችን ጨመረ፣ 42 ጨዋታዎችን አደረገ፣ 14 ጎሎችን አስቆጠረ፣ 10 አሲስቶችን አስመዘገበና አቬሬጅ የሶፋ ስኮር ሬቲንጉ 7.19 ሆነ ማለት ነው። 22-23 ላይ 48 ጨዋታዎችን ተጫወተ፣ 16 ጎሎችን አስቆጠረ፣ 11 አሲስት አደረገ። ይሄ ፒኩ ነው ከጎልም አንጻር ከጨዋታም አንጻር ማለት ነው። 7.08 አቬሬጅ የሶፋ ስኮር ሬቲንግ አስመዘገበ ማለት ነው። አሁን የ2022-23 ላይ ማለት ነው። 2023-24 ላይ ደግሞ 47 ጨዋታዎችን ተጫወተ፣ 15 ጎሎችን አስቆጠረ፣ 12 አሲስቶችን አስመዘገበና 7.4 ሆነ ሬቲንጉ። 24-25 ላይ 50 ጨዋታዎችን ተጫወተ፣ 12 ጎል አስቆጠረ፣ 11 አሲስቶችን አስመዘገበ። 25-26 ላይ ጨዋታው ወደ 31 ቀነሰ፣ 10 ጎልና 3 አሲስት ብቻ ነው ያስመዘገበው። ከ10 ጎል በሴሪያው የተቆጠረው 9 ጎል፣ አንደኛው በኮፓ ኢታሊያ የተቆጠረ ነው። ሬቲንጉም
9-2 ሆነ ማለት ይሄ ፐርፎርማንሱ ምን ያህል እንደወረደ የሚያሳይ ነው። ይሄ አንደኛው ነው። ከምንም በላይ ግን ትልቅ ስጋት የሚሆነውና ትልቅ ጥያቄ ምልክት እንድናስቀምጥበት የሚያደርገን ነገር ምንድን ነው? ዲፌንሲቭ አክሽኑ በጣም ሎ ነው። ራፋኤል ሊያኦ እንደ ድክመት የሚወሰድበትና ደካማ ጎኑ የሚባለው ዲፌንሲቭ አክሽኑ በጣም ጥሩ አይደለም። ትንሽ የሆነ ዲፌንሲቭ ኮንትሪቢዩሽን ነው የሚያደርገው። ከሌላ የመስመር አጥቂ ጋር አወራረን እንየው። ከሉዊስ ዲያዝ ጋር እና ከቡካዮ ሳካ ጋር ብንመለከተው ዲፌንሲቭ ኮንትሪቢዩሽን ላይ አጠቃላይ ከቲሙ ራፋኤል ሊያኦ 11% ብቻ ነው ያበረከተው። ሉዊስ ዲያዝ 65%፣ ቡካዮ ሳካ 84% ዲፌንሲቭ ኮንትሪቢዩሽን ያደርጋል ማለት ነው። በታክል ላይ ሁለቱ ተጫዋቾች ዲያዝ እና ቡካዮ ሳካ ሃይ የሚባል ግሬድ ሲሰጣቸው ራፋኤል ሊያኦ ቬሪ ሎ ተብሎ ነው የተሰጠው። ማለትም ይሄ ከመጥፎ የሚባል ዲፌንሲቭ አክሽናቸው መጥፎ የሆኑ ዊንገሮች 15%ዎች አሉ እና እነዚህ 15% ውስጥ የሚካተት ነው። ኢንተርሴፕሽን ላይ በጣም ሎ ነው። ፖሴሽን ሪከቨሪ በሚባለው ላይ እሱ 27% ሪከቨር ሲያደርግ ዲያዝ 72፣ ቡካዮ ሳካ 78% ነው ያደረጉት። ስለዚህ ዲፌንሲቭ አክሽኑ ላይ ትልቅ ጥያቄ ይነሳልና እንግዲህ ደግሞ ፕሪሚየር ሊግን የሚያክል ቦታ ላይ ደግሞ መጥቶ ዲፌንሲቭ አክሽኑ ሎ ከሆነ ግን ትንሽ አስቸጋሪ ስለሚሆን ይሄ ነገር እንደ ትልቅ ሬድ ፍላግ ሊቆጠር ይችላል ተብሎ ይታሰባል። ወደ መጨረሻው ርዕሳችን ደግሞ ስንመጣ የማንቸስተር ዩናይትድ የጀርባ አጥንት የሆነው ስቲቭ ሆላንድ በቃ የካሪክ ጥሩ ጎን እሱ እንደሆነ እየተነገረ ይገኛል። አለን ሩሰል የሚባለው የእንግሊዝ ብሔራዊ ቡድን የአታኪንግ ኮች የነበረና 4 ዓመት ከሱ ጋር የሰራው ሰው በጣም ጂኒየስ እንደሆነ ተናግሯል። ትሬኒንግ ሴሽኖችን ምናምን ይሄ የቪዲዮ ሴሽኖችን ምድረው ኦርጋናይዝ የሚያደርግበት መንገድ በጣም ከምንም በላይ ደግሞ ኮሚኒኬሽን ስኪሉ ከተጫዋቾችና ከስታፍ ጋር ያለው ኮሚኒኬሽን ስኪል በጣም የሚያስደንቅ ነው። ኢንጌም ማኔጅመንቱ ደግሞ የስቲቭ ሆላንድ ትልቁ ጥንካሬ ነው ተብሎ ተዘግቧል። ማይክል ካሪክ በዚህ ዓመት ካሳየን ጠንካራ ጎኖቹ መካከል አንደኛው በጨዋታ መሃል ቼንጆችን የሚያደርግበት መንገድ ነው። ኢፌክቲቭ የሆኑ ቼንጆቹ ማለት ነው። እንግዲህ ስቲቭ ሆላንድ ደግሞ የዛ ማስተር ነው እየተባለ ነውና አለን ሩሰል እንደሚናገረው ከሆነ ድለኛ እንደሆነ ነው። እነ ሃሪ ማጓየር፣ ሜሰን ማውንትም ደግሞ በስቲቭ ሆላንድ ብቃት በጣም እንደተደነቁ ደጋግሞ የተናገሩ ተጫዋቾች ናቸውና ማይክል ካሪክ በጣም ከአሪፍ ሰው ጋር ነው እየሰራ ያለው። የማይክል ካሪክም የጀርባ አጥንት ተደርጎ እንዲቆጠር ያደረገው ይሄኛው ብቃቱ ነው ማለት ነው። የእናንተ ሀሳብ ምንድን ነው? ስለ ጋርናቾ ምን ትላላችሁ? ራፋኤል ሊያኦ ወደ ማንቸስተር ዩናይትድ ይምጣ አይምጣ የሚለውን ነገር ኮሜንት ላይ ሀሳባችሁን አስቀምጡልን። እስካሁን ድረስ አብራችሁን ስለሆናችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።